ውሽሚትና ውሽማው እንግዲህ መሀል አዲስ አበባ ላይ እየተዝናኑ ይገኛሉ። ድምፁን ባስገባላቸው በጣም ደስ ይለኝ ነበረ፣ ግን ሙዚቃ ስለሆነ ማስገባት አልችልም። ያም ሆነ ይህ በጣም የሚያስጠላ በጣም የሚደብር እና አንዳንድ ሰዎች ስራ ነው ምናምን ነገር ትላላችሁ። ወላይ እንደዚህ አይነት ስራ እኔ አልቀበላችሁም በጭራሽ በጭራሽ። እንደዚህ አይነት ስራ የለም። ሰላም ወንድን የተከበራችሁ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንግዲህ ውሽማውና ውሽሚት ትናንትና ከውሽሚት ቤት አድሮ ነበረ። ልጁን እንግዲህ ለእንጀራ እናት አስረክቧል። ሩታም እንግዲህ ትናንትና በቤቷ መታ ነበር፣ እያበደች ነበረ። ሩታ ሁሉ ነገር መለፍለፉን ታይና ልጅሽን ተቀበይ ማለት ነው። እኔ ሩታ ከዚህ ላይ አለች፣ ሩታ ታውቃለች ካላቸው በጭራሽ አላምናችሁም። ለምን አንድ ሰው እንደዚህ እየተሳሳሙ እንዲ ካፕል እኮ ሆኖ ካፕል ሆኖ እኮ ጨርሰዋል ማለት ነው። እንዲ እና አሁን ይህ እንዴት ነው ሩታ ታውቃለች ስራ ነው ምናምን ምትሉ እናንተ በአይናችሁ ያላያችሁትን ነገር ግን ወላይ አታወሩ። እኔ አሁን በአይኔ ስላላየሁኝ ይህ ስራ ነው የሚል አእምሮዬ ሁሌም ተቀብሎት አያውቅም። ለምን እንደዚህ አይነት ስራ ይቻል አውቅም። ማስራ አለው እኮ መሰለን ከነ ዳኒ ጋር እነ ሩታ ሰርተዋል። አብሬሽ ከነ ፍቅር ጋር ሰርተዋል። እንደዚህ ያለ ነገር አልሰራም። አብሬሽ ግን ከጠለውህ በላይ ጠለውህ፣ ካስጠላኸኝ በላይ አስጠላኸኝ ማለት ነው። ወላሂ አስጠላኸኝ። ሄርሜላንማ ተዋትኝ እና እንግዲህ ይህን ይመስላል። ብዙዎቻችሁ ስራ ነው እያላችሁ ትገኛላችሁ። ግን መሀል አዲስ አበባ ላይ ያው አዲስ አበባ ላይ ቢሆን ምን ቢሆንም ሰዎች የሚያውቋቸው ካፕል መሆናቸው ነው እንጂ የ80 ወረቀት ይኖራል አብሬሽ ይኖረው ምን ይኖረው ሰው ማንም የሚያውቅ የለም። ግን ቢሆንም የምናውቃቸው እኛን በሚዲያ እና ያው በጣም የሚደብርና በጣም የሚያጸይፍ ነገር ነው። ወላሂ አንዳንዶች ዝሙት ነው የምትሉት፣ ያው ትክክል ናቸው። እና እንግዲህ ይህን ይመስላልኝ በአብሬሽ ቲክቶክ በገጹ መጥተዋልኝ። እኔ ያሳዘነኝ ልጁ ነው። እና ሩታ እንግዲህ ቶሎ ብለሽ ወደ ህግ ወደ ህግ ቦታ ብተጅ በጣም ደስ ይለናል። ለምን እኔው እንግዲህ ብዙዎች ስራ ነው ይላሉ፣ ብዙዎች ሌላ ነው ይላሉ። እኔ ግን ይህን ስራ ነው ብዬ በጭራሽ ላይ አልቀበልም። ማለት በጣም ነው የሚደብር። እንዴ እጅ ለእጅ ተያዙ። እኔ እስከ ዛሬ እንደዚህ ነገር ብዙ ሰርተዋል። እንደ ዛሬ አይነት ቪዲዮ ግን አይቻልም። ብዙዎች በጣም ነው ያላየኋቸው ቲክቶኮች በጣም ብዙ አሉ። እነዚያን በጣም ሰርተዋል ብላቸዋል። ያንን ስላላየሁት አልደነቀኝም፣ አልሞቀኝም። የዛሬው ግን ወይኔ በላቸው፣ ወይኔ በላቸው። አረ ሄርሜላማ በፍቅር ቅልጥ ብላለች። እሱም ቢሆን በፍቅር ቅልጥ ብሏልኝ እና ያው ይመቻችሁ። የሄርሜላ አድናቂዎች ግን ወላይ በጣም ባለየዎች ናቸው ማለት ነው። እነሱ የምታበረታቱ ከዛ ሩታ ነው የምትሳደቡ። ሩታ ወላይ ምስኪን ሁሌ እንደተሰደበች ሁሌ ዝቅ እንደተደረገች። ሩታ ምንም ጥፋት የለባትም። ግን ይሄ ምንድነው ከአቅሟ በላይ ስለሆነ ነው ዝም የምትል። ብቻ ልጅቷማ ሩታማ የሆነ ነገርማ ተደርጎባታል። ለምን ይህን ነገር እኔ አይቼውን ሄርሜላ ስራ ነው እንበል። እንደዚህ አይነት ስራ አለ እንዴ እንደዚህ አይነት ስራ ብቻ አላውቅም፣ ምን እንደምን ወደ አላውቅም። እስካሁን የስራ ነው እያሁኛው ትንሽ እቀበላቸዋለሁኝ። ከዚያ አንዳንዴ ደግሞ ወጣ ያለ ደግሞ ሲመጣ ደግሞ በጣም ይደብረኛል። እና እንግዲህ እንደተመቻችሁ ብቻ አብርሽ ያው በጣም ደብረሃል ለእይታ ያው አንተን ራስን የምትጎዳ እንጂ ማንም ይጎዳልህ። በነገራችን ላይ የለም ራስህ ትጎዳለህ አይደለ? እኛ ብለን ተዋችኋለን። እያስጠላችሁን ነው። አስለን በጣም ነው የምታስጠሉ። ያው ግን ደግሞ መቀጥቀጥ አለባቸው። አይናችን እያየ ዝም አንላቸውም እስከምትስተካከሉ ድረስ። ያው ደግሞ አንድ ቀን አላህ ያስተካክላቸዋል ብለን ተስፋ እናደርጋለን። በሌላ መንገድ እኮ ባትስተካከሉ በሆነ ቅጣት ትስተካከል ይሆናል። እና ሄርሜላ ደግሞ ነገ ጧት የእጅሽን ታገኛለሽ። ሴት ወልደሻል ታገኛለሽ። እንግዲህ ልጅ አለሽ ትባያለሽ። እኔ ልጅ ኖርሽ አይኖርሽ ማውቀው ነገር የለኝም። ያው በቪዲዮ የምትመጪ በቪዲዮ ነው የማውቅሽ ማለት ነው። እና የሄርሜላ አድናቂዎች በጣም ባለየ ናችሁ። እናንተ እያበረታታችሁ፣ እናንተ ብር እየላካችሁ፣ እናንተ ብዙ ነገር እያረጋችሁ ያው ልጅቷን መስመር ከተታችኋት ማለት ነው። እና ልጅቷ በጣም ጦዛለች በፍቅር በጣም ከምላችሁ በላይ። እና እንግዲህ ሩታ ያው ፈጣሪ ጠብቅሽ። ልጅሽን ግን ስራም ሆነ ምንም ሆነ ባትሸቅይበት፣ በልጃችሁ ባትሰሩበት በጣም ደስ ይለኛል። ብዙ ነገሮች የሚሰሩ ስራ አሉ እና በዚያ ሰሪ እንጂ በልጅ አትስሪ። በቃ ልጅ ለማንም እየሰጠሽ ከሰው አይን አታስገቢ። እንግዲህ እንዳያችሁት ይሄ ነው። ያው ድምፁን ባረግላችሁ በጣም ደስ ይለኝ ነበረ። እንግዲህ ያው መሀል አዲስ አበባ ላይ እየተዝናኑ ነው። መኪና ተከፈተላት፣ እጅ በእጅ ተሄዱ። ከዛ በኋላ መሀል ጣታቸው አፈር ብሉ፣ ወላሂ አፈር ብሉ ማለት ነው። ይንቀላችሁ። እንዲ ሰው ስም ይራገም ለካም ወላሂ ወደው አይደለምና እንዴ ወደው አይደለም እኮ የሚራገሙት።
ኧረ አሁንማ እኔን አይኔን ፈጥጫ ሁለቴ ሶስቴ እንዲሁ ባየውማ ማለት ነው። ገረመኝ። አስተፍርላህ ላዚም አንቺ መዘቅዘቅ አለብሽ መዘቅዘቅ። ብቻ የስራችሁን ይስጣችሁ። እና ቤተሰቦች ላይክ እስቲ እያደረጋችሁ ሸር እያደረጋችሁ ሩታዬ አይዞሽ ጠንከሪ፣ ነገም ሌላ ቀን ነው። ብዙ ነገሮች አሳልፈሻል። አሁንም እንግዲህ ይኸው ልታሳልፊ ትችያለሽ ብዙ ነገሮች፣ ግን ቢሆንም አንቺ ጠንካራ ነሽ። ጠንክረሽ ሰውን ማጠንከር አለብሽ። የሴቶች አርአያ መሆን አለብሽ እንጂ በልጅሽ አትነግጅ። ብዙ ፈተናዎች ደርሶብሽ ነው ልጅሽን ከዚህ ያደረሽና አሁንም ያንን ነገር ለአብርሽ ልጅን አትስጭ። በቃ ልጅ ለአብርሽ መስጠት የለብሽም። እና ቤተሰቦች በሌላ ቪዲዮ ወይም ማታ ላይ እስከምንገናኝ ደህና ቆዩልኝ።